በመንፈሳዊ አስተምህሮቱ መልካም መሆን ያለብን፣ መልካም ማድረግ ያለብን፣ መልካም ላደረጉልን፣ መልካም ለሆኑልን ብቻ ሳይሆን ለጠላቶቻችንም እንደሆነ ይነግረናል አይደል? ያንን ነው እንግዲህ ጌታችን ኢየሱስ ክርስቶስን በምድር ባለበት ሰዓት ለደቀ መዛሙርቶቹም ያስተማረው፣ ለእኛም ደግሞ ትቶልን ያለፈ አስተምህሮት ያ ነው። ክፉልን በሚያደርጉብን ፈንታ ደግ መልካም ማድረግ ማለት ነው። ስለዚህ ያ ቀላል ነው ወይ እንደምናወራው? እኔም እዚህ ጋር ቁጭ ብዬ ለእናንተ ክፉ ለሚያደርጉባችሁ መልካም አድርጉ ብዬ እንደማወራው ቀላል አይደለም። ምክንያቱም ሰዎች ነን። ለምናደርገው ነገር ሪስፖንስ እንፈልጋለን፣ ምላሽ እንፈልጋለን፣ ተቀባዩ ጋር ያለውን አመለካከት ማየት እንፈልጋለን እና አንዳንድ ጊዜ ክፉ እንደሆኑብን የምናውቃቸው ሰዎች፣ ለእኛ መልካም እንደማያስቡልን ለምናውቃቸው ሰዎች መልካም መሆን ልባችን ይከብደዋል። ግን እኔ ያንን ለማድረግ ቀላሉ መንገድ ምንድን ነው? እንዴት ስናስብ ነው ያንን ማድረግ የምንችለው የሚለውን ልናወራ እኔን የጠቀመኝን መንገድ ልነግራችሁ ነው። አንደኛ ዋጋችንን የሚከፍሉን እነዛ ያደረግንላቸው ሰዎች አይደሉም። ባይዘው መልካም አድርገውልንም መልካም የመለስንላቸው ሰዎች ዋጋችንን አይከፍሉንም። ዋጋችንን የሚከፍልልን የሰማይ አምላክ እግዚአብሔር ነው። ስለዚህ ለእነዛ ሰዎች እኛ መልካም ብናደርግ፣ ክፉ ላደረጉብን፣ ጥፊ በመቱ ፋንታ እኛ መልካም መልስ ለሰጠናቸው ሰዎች መልካም ብናደርግ ምላሹን የምናገኘው ከነዛ ሰዎች ላይሆን ይችላል። ግን እግዚአብሔር ከሌላ ቦታ ከሌላ ስፍራ መልካም ሰዎችን ያስነሳልናል። አንዳንድ ጊዜ አይታችሁ አታውቁ? ምንም ያላደረጋችሁላቸው ሰዎች፣ ምንም ውለታ የሌለባቸው ሰዎች፣ ምንም የትም የማያውቋችሁ ሰዎች ደግ ይሆኑላቸዋል። ቀኝ እጃቸውን ይሰጧቸዋል፣ ትከሻቸውን ይሰጧቸዋል እና ወይኔ ከሌ ታውቆኝ ነው ገና ሳያውቅኝ እንዲያደርገው ትላላችሁ። ያ የመልካምነት የእናንተ ዘር ውጤት ነው እና ስለዚህ እናንተ ከየትም እጨዱት ምንም እጨዱ መልካም መሆናችሁን አረጋግጡ፣ መልካምን መዝራታችሁን አረጋግጡ። ያ ዘር ግን ጠፍቶ እንዲሁ አይቀርም፣ ይበቅላል። ስለዚህ ክፉ ለሆኑብን መልካም ላልሆኑብን ሰዎች መልካም ለመሆን ውስጣችንን ለማሳመን የሚረዳን እኔ የምዘራው ዘር ነው፣ ያ ዘር ደግሞ ይበቅላል ብለን ያንን ስናስብ እግዚአብሔር ደግሞ እየሰራ ነው የእጆቻችንን ስራ ያሳጭደናል እና በእንደዚያ ልክ ማሰብ መልካም ነው። ስለዚህ መልካም እናስብ፣ መልካም እናደርግ። በቀዳሚነት ደግሞ ተጠቃሚዎቹ ራሳችን ነን። ክፉ በማድረግ የምንጎዳውም ራሳችን ነን፣ መልካም በማድረግ የምንጠቀመውም ራሳችን ነን እና ስለዚህ የትኛው ይሻለናል ብለን ማሰብ ነው። ሰው ክፉ ቁጭ ብለን ባሰብን ቁጥር ክፋትን ነው ወደ ውስጣችን፣ ህመምን፣ በሽታን ወደ ውስጣችን የምናስገባው እና ስለዚህ ደግ መልካም በማሰብ አንዳንዴ መልካም እንዳልሆኑ የምናውቃቸውን ሰዎች እንኳን እኛ መልካም በመሆን እግዚአብሔር ዘራችንን ደግሞ የዘራነውን ያንኑ የሚያሳጭድ አምላክ ደግሞ ከሌላ ካላሰብነው ቦታ እግዚአብሔር ያሳጭደናል ብለን አምነን እና ለእኛም ጤንነት ጥሩ ነው ብለን መልካም በመሆን ቀናችንን እንጀምር፣ ማለዳችንን እንጀምር፣ ህይወታችንን እንምራ፣ ከሰዎች ጋር ያለን ግንኙነት እናስቀጥል። ክፉ የሆኑ ሰዎችን ክፋታቸውን አንንገራቸው፣ እንዳላወቀ ሞኝ ሆነን እኛ በመልካምነት እንብለጣቸው። እውነቴን ነው የምላችሁ፣ በመጨረሻው አሸናፊዎቹ እኛ ነን የምንሆነው። እግዚአብሔር ይርዳን።